ከዚያ በኋላ እንዴት ይሄ ሁሉ ልማት ይሄ ሁሉ ግንባታ እንዴት ተሰራ ብሎ ከመጠየቅ ይልቅ 27 ዓመት ሙሉ ይሄ ልማት ለምን አልተሰራም? እስከዛሬ የሚገኘው የአዲስ አበባ ሀብት የት ነበር የሚገባው ብለህ ጠይቅ። ከዛ በኋላ ቦሌ አካባቢ የተሰሩ የወያኔ ህንፃዎችን ደግሞ ሂደህ ጎብኛቸው። ጫማ ቤት ከፍቶ ሱቅ ከፍቶ የሚሰራው ሰውዬ የሚሰራው የዶላር ምንዛሬ ነው። 300 ሺህ ብር ብትጠይቀው 300 ሺህ ብር ምንዛሬ በዶላር ቀይሮ ሊሰጥ ይችላል። ከየት አምጥቶ ነው? ባለሀብቱ ወስዶ ካልሰጠው፣ ሌባና አጭበርባሪ የመንግስት ባለስልጣን ወስዶ ያን ገንዘብ ካልሰጠው፣ ኦኬ አዎ እንደዚህ ችግር አለብኝ ብለህ አመንክሽ፣ ደሞዝ አይበቃም እና መጨመር አለበት እሺ አለ። ኦኬ ከዛስ እንዴት ይጨመር ስትለው መንግስት የሚሰራውን ቤተ መንግስትና የኮሪደር ልማቱን ያቁም ይልሃል። እንዲህ አይነት ደንቆሮ ቁጭ ብለህ የምታዳምጥ ከሆነ ከሱ አትሻልም ነው። የክፋታቸው ክፋት ወደ ገበያ እንዳይመጣ ለምሳሌ ወደ አዲስ አበባ የሚመጣውን የሽንኩርት ምርት አዲስ አበባ ሳይገባ ሂደው ከገበሬዎቹ ገዝተው ሜዳ ላይ በትነው በረሃ ላይ ሌላ ገጠር ቀበሌ ውስጥ ወስደው ወደ ገበያ እንዳይመጣ በስብሶ እንዲቀር የሚያደርጉ ባለሀብቶች አሉ። እንደፈለጉ አዲስ ብራንድ የወጣ መኪና እንዲነዱ፣ በሀገር ላይ እንደፈለጉ እንዲንደላቀቁ፣ ለሆድ ቁርጠት ባንኮክ፣ ለራስ ምታት ታይላንድ ሂደው እንዲታከሙ እድሉን የከፈተችው እኮ ይቺ ድሃ ሀገር ነች። እዚች ድሃ ሀገር ላይ ነግደው ነው እነዚህ ሰዎች የተቀየሩት። አንዱ እኮ መንግስት ጭክን ብሎ ወስኖ ይሄንን የኢኮኖሚ ሪፎርም ማሻሻያውን ተግባራዊ አድርጎ የዶላርን ዋጋ በገበያው እንዲወሰን ያደረገው ባያደርግም ነጋዴውና ባለሀብቱ እየመነዘረ ያለው ብላክ ማርኬት ላይ ነው። የኢትዮጵያን ለውጥ የምንፈልግ ኢትዮጵያውያን ሁሉ እናምነዋለን። ዓለም አቀፉ ኢንተርናሽናል የገንዘብ ተቋማትና የተለያዩ ታላላቅ ድርጅቶች ያመኑት የኢኮኖሚ እድገት ነው። ይህንን አልቀበልም የሚል ሰው ካለ ጀዋር መሐመድና የሱ ቤተሰቦች ናቸው። የኢኮኖሚ ሪፎርም ማሻሻያው ሲደረግ መዓት ሲያወሩ የነበሩ ሰዎች የኢትዮጵያ ገንዘብ ለምሳሌ 56 ብር የነበረው ከዚያ በኋላ ኢኮኖሚ ሪፎርም ማሻሻያው ተደርጎ ወደ 137 ብር አካባቢ አሁን ከፍ ያለው እነሱ እንደሚያወሩን ያኔ ገና ጭማሪው ሲደረግ ከአንድ ዓመት በፊት 56 ብር የነበረው ብላክ ማርኬት ላይ 130 ምናምን ብር ሲሸጥ እንደነበር እናስታውሳለን። ያ 130 ብር የነበረው ከ250 እና ከዚያ በላይ ጭማሪ ያሳያል ብላክ ማርኬት ብለውን ነበር። አሁን ያለው ብላክ ማርኬት ላይ ያለውን ዋጋ እና ብላክ ማርኬት ላይ እየተንቀሳቀሰ ያለውን ገንዘብ ማየት ያስፈልጋል። ያንን ደግሞ ማረጋገጫ የምናደርገው በምንድን ነው? ባንኮች ውስጥ ተጠራቀመ የተባለው ብሔራዊ ባንክ የያዘው ሪዘርቭ ገንዘብ ምን ያክል ደርሷል የሚለውን ዳታ ስንመለከት እስከዛሬ ከነበረው ባለፈው ዓመት ላይ ከነበረው ከ3 እና ከ4 እጥፍ በላይ ወደ 300 ቢሊዮን ዶላር ጭማሪ አሳይቷል። ለምን? ብላክ ማርኬት ላይ ሄዶ ይመነዝር የነበረው ነጋዴ ወደ ባንክ ስለተመለሰ፣ በብላክ ማርኬት ይነግዱ የነበሩ ሰዎች ቁጥጥር እየተደረገባቸው ስለሆነ፣ መንግስት ይሄንን የኢኮኖሚ ማሻሻያ የኢትዮጵያ ገንዘብ ወይም ዶላር በገበያ ዋጋ እንዲወሰን በማድረጉ ኢኮኖሚውን ክፍት በማድረጉ ያስመዘገበው ውጤት ነው። እነዛ የኢኮኖሚ ባለሙያዎች የተነበዩት ትንበያ ግን መዓት እንደሚወርድባት ኢትዮጵያ አድርገው ያወሩት ወሬ ዛሬ ላይ መጥተው ያኔ የተናገርነው ነገር ስህተት ነበር ብለው ካላስረዱን እነዛን ሰዎች የኢኮኖሚ ባለሙያ አድርጎ ማሰብ ለኔ ይከብደኛል። ምንድን ነበር ሲሉ የነበረው? ያሉት ነገር ሆነ ወይ? ዶላር ከ200 እና ከ250 በላይ በብላክ ማርኬት ወጣ ወይ? አሁን የመንግስት የደሞዝ ጭማሪ የሚያሳየው የኢትዮጵያ እድገት ወደኋላ መቅረቱን ነው ወይስ እድገት እያስመዘገበ መሆኑን ነው? እስኪ እንደ ኢኮኖሚ ባለሙያ አሁን የተደረገው የገንዘብ የደሞዝ ጭማሪ የሚያሳየው አንድምታ ምንድን ነው የሚል ትንታኔ ያኔ በሸገር ኤፍኤም፣ በኢቲቪ፣ በተለያየ ሚዲያዎች እየቀረቡ ኖ መንግስት የወሰደው እርምጃ ልክ አይደለም ሲሉ የነበሩ ሰዎች አሁን ለተከታታይ 2 ዓመታት የደሞዝ ጭማሪ አንድ ጊዜ 91 ቢሊዮን ብር፣ ዘንድሮ ደግሞ አሁን ዛሬ ላይ የተደረገው ደግሞ ወደ 160 ቢሊዮን ብር በአጠቃላይ ደምሩት ስንት እንደሚመጣ። ይሄን ሁሉ ጭማሪ ሲያደርግ መንግስት ኢኮኖሚው ምንድን ነው የሚያሳየው? እድገቱን ነው የሚያሳየው ወይስ የኢትዮጵያ ኢኮኖሚ ወደኋላ እየቀረ እንደሆነ ነው የሚያስረዳው? እስኪ ያኔ መጣችሁ ስተነትኑ የነበራችሁ ሰዎች እስኪ ይሄንን መጣችሁ ፕሩቭ አድርጉልን። ዛሬ አስረዱን እስቲ፣ ማወቅ እንፈልጋለን። እንደው ቢያንስ ለቀጣይ ዓመት ፎርካስት የምታደርጉትን ደግሞ ማየት እንፈልጋለን። ኢትዮጵያ ውስጥ መዓት የሚያወራ ሰው አልጠፋም። ብዙ መዓተኞች አሉ፣ ፖለቲካ ውስጥ ያሉ፣ በፖለቲካው ትርፍ ማግኘት ያልቻሉ ወይም የተሸነፉ፣ አጀንዳቸውን የተቀሙ ወይም የከሸፈባቸው የ60ዎቹ አብዮተኞች፣ በኢሃፓ ዘመን ጀምረው መዓት ያወሩ የነበሩ ሰዎች፣
እስከ ዛሬ ድረስ ከመዓት አልወጣ ብለው አንድ ጠብ የሚል ነገር ለሀገራቸው ሳይሰሩ እንዲሁ እድሜ ልካቸውን መልካሙን ነገር ሁሉ እየተቃወሙ የሚኖሩ ሰዎች አሉ። እስኪ እነሱ ይምጡና ዛሬ ይሄንን ጭማሪ መንግስት ማድረጉ ያለው አንድምታና ትርጉሙ ምንድን ነው የሚለውን ነገር ያስረዱን እስኪ። የሚሉትን ነገር መስማት ስለምንፈልግ ማለት ነው። እና በአጠቃላይ የተተነበየው ኢትዮጵያ ላይ ይፈጠራል የተባለው ሟርት በኢኮኖሚ ባለሙያዎች ያሟረቱባት ሀገር ላይ ያሟረቱት ሟርት ውሸት መሆኑን ያረጋገጠ የደሞዝ ጭማሪ ነው ዘንድሮ የተጨመረው። ወደ 160 ቢሊዮን ብር በኢትዮጵያ አቅም ጭማሪ ማድረግ ማለት ምን ማለት እንደሆነ የኢትዮጵያ በጀት በየዓመቱ ይያዝ የነበረው ስንት እንደነበር ወደኋላ መለስ ብሎ ከለውጡ በፊት የነበረውን ነገር ማየት ይቻላል። የለውጡ መንግስት ከመጣበት ጊዜ ጀምሮ የኢትዮጵያ በጀት በእጥፍ ነው እያደገ ያለው። 500 ምናምን ቢሊዮን ብር የነበረው የኢትዮጵያ በጀት አሁን ዘንድሮ ወደ 1 ምናምን ትሪሊዮን ዶላር ደርሷል። በየዓመቱ የሚያዘው በጀት ከየት መጥቶ ነው ያ? ይህ ሁሉ ልማት፣ ይህ ሁሉ የኮሪደር ልማት፣ ይህ ሁሉ የመንገድ ስራ፣ ይህ ሁሉ የተቋማት ግንባታ እየተካሄደ በዚህ ልክ ደግሞ ደሞዝ መጨመር ከተቻለ አሁን የኢትዮጵያ ኢኮኖሚ እድገት እያስመዘገበ አይደለም ብሎ የሚያስብ የኢኮኖሚ ባለሙያ ካለ እሱ ጤነኛ አይደለም፣ ወይም እነ ጀዋር መሐመድ የተወጉትን መርፌ የተወጋ በሽተኛ ነው ማለት ነው። እና በአጠቃላይ የኢኮኖሚ ባለሙያዎቹ በኔጌቲቭ መልኩ ይሄንን ነገር የተነተኑት ኢኮኖሚ የሪፎርም ማሻሻያው ኢትዮጵያ ላይ መዓት ያመጣል ያሉት ሰዎች መሳሳታቸውን አምነው ያኔ ለነገሩት ህዝብና ላሳሳቱት እንደው የተወሰነ ያሳሳቱት ሰው ካለ ዛሬ መጥተው ኖ ልክ አይደለንም፣ ያኔ የተነበይነው ትንባያ ላይ ልተሳሳት ትችላለች፣ ችግር የለውም። ዓለም አቀፍ ትንባያዎችም የተባሉት ቀርተው ያልተባሉት ሊሆኑ ይችላል። በዛ ልክ ተሳስተው ከሆነ ተሳስተን ነበር ብለው መጥተው ለህዝብ ማስረዳት ይጠበቅባቸዋል። አይ አልተሳሳትንም ከሆነ እንዲሆን የሚፈልጉት ኢትዮጵያ ላይ መዓት እንዲወርድ ነበር ማለት ነው እንጂ ብላክ ማርኬት ላይ በነበረው ገበያ ያኔ 130 ብር 120 ብር ይመነዘር የነበረው በባንኮች 56 ብር የነበረው የኢትዮጵያ ገንዘብና የዶላር ልዩነት 56 ብር ባንክ ውስጥ እያለ የትኛው ባለሀብት ነበር በባንክ ሄዶ የሚመነዝረው? ብላክ ማርኬት ላይ አልነበረም ወይ? ጠቅላላ ገበያው ያለው ዶላሩ ያለው በሙሉ ብላክ ማርኬት አልነበረም ወይ? አንዱ እኮ መንግስት ጭክን ብሎ ወስኖ ይሄንን የኢኮኖሚ ሪፎርም ማሻሻያውን ተግባራዊ አድርጎ የዶላርን ዋጋ በገበያው እንዲወሰን ያደረገው ባያደርግም ነጋዴውና ባለሀብቱ እየመነዘረ ያለው ብላክ ማርኬት ላይ ነው። ለዛ ነው ኢትዮጵያ ባንኮች ውስጥ ዶላር የጠፋው። ስለዚህ አማራጭ አልነበረውም። ይሄን የኢኮኖሚ ማሻሻያ አድርጎ በገበያ ዋጋ እንዲወሰን ከማድረግ ውጪ ባለሀብቱ አይ እኔ ብቸገርም በሀገሬ ምንዛሬ ማድረግ አለብኝ ብሎ ውስን በቁጥር የሚቆጠሩ ጥቂት ባለሀብቶች ቢኖርም ያንን የሚያደርጉ አብዛኛው ሰው ግን እናቃቸዋለን እኮ ዶላር የት እንደሚመነዘር እኮ ብዙዎቹን እናቃቸዋለን። ማን ነበር በኢትዮጵያ ባንኮች ሄዶ በ56 ብር ይመነዝር የነበረ? በ130 እና በ140 ብር ብላክ ማርኬት ሄዶ ይመነዝር የነበረ ባለሀብት ነኝ የሚል ኢትዮጵያ በድህነት አስተምራ አሳድጋ ባለሀብት ያደረገችው ነጋዴ ሀገሩን ለመጉዳት የራሱን ጥቅም ብቻ የሚያስብ ባለሀብት የበዛበት ሀገር ስለሆነ ብላክ ማርኬት ውስጥ ነበር ሂደው የሚመነዝሩት። እና መንግስት ማሻሻያ አድርጎ ብላክ ማርኬት ላይ የነበረውን 130 ብር ይመነዘርበት የነበረውን እኔ ከፍ አድርጌ በቃ እዛ ነው አይደል የምትመነዝሩት፣ ዶላሩን የምትወስዱት እዛ ነው አይደል፣ ስለዚህ እኔ ባንክ ውስጥ በ56 ብር የመመነዝርበት ምክንያት ምንድን ነው ብሎ ባንክ ላይ የነበረውን ራሱ ወስኖ በ56 ብር ይመነዘር የነበረውን የዶላር ከረንሲ በአንድ ጊዜ በገበያ ዋጋ እንዲወሰን ሲያደርግ ያ ብላክ ማርኬት ላይ ይሽከረከር የነበረ ህገወጥ ገንዘብ በሙሉ ወደ ባንክ እንዲመለስ ምክንያት ነው የፈጠረው። አሁንም አለ፣ አሁንም የተወሰነ ዲፈረንስ አለው። ግን የኢኮኖሚ ባለሙያንን የሚሉ ሰዎች የተነበዩትን ያህል መዓት አልመጣም ኢትዮጵያ ውስጥ ነው። አሁን ያለው የ50 ብር እና የ40 ብር ልዩነት ነው ከብላክ ማርኬት እና ባንክ ካለው ምንዛሬ አንጻር። ለዚህ ነው የኢትዮጵያ መንግስት እየወሰደ ያለው እርምጃ ሀገር በቀል በሆነ ኢኮኖሚ ማሻሻያ ከዚያ በኋላ ኢንተርናሽናል የሆኑ ልምዶችን ከተለያዩ ሀገራት ወስዶ እኔ ነኝ ባሉ በታወቁ ኢኮኖሚስቶችና የገንዘብ ጥናት ባለሙያዎች ጥናት አስደርጎ ያደረገው ሪፎርም መሆኑ የሚያስረዳው ዛሬ ኢትዮጵያ የደረሰችበትን ሁኔታ ስንመለከት ነው። በሀገር ላይ በተለያየ አሁን እነዚህ ሰዎች ስማቸው መጥራት ስለሚያስጠላኝ ነው። በተለያየ የተቃውሞ ጎራ ያሉ ሰዎች ሀገር ላይ የሚሰራውን ልማት፣ ትምህርት ቤት ሲሰራ ተቃውሞ ነው፣ መንገድ ሲሰራ ተቃውሞ ነው፣ ኮሪደር ሲሰራ ብልጭልጭ ነው የሚሉ ሰዎች ማለት ነው። ሀገር እየተቀየረችበት ያለ ልማት ነው ያ።
እኛ በአይናችን እያየነው ያለነው በየቀኑ አዲስ አበባ ምን ያክል ትራንስፎርም እየተደረገች እንደሆነ ምናልባት ከአንድ ወር በፊት ኢትዮጵያ ውስጥ የነበረ ሰው ከዛ ከኢትዮጵያ ከአንድ ወር በፊት ወጥቶ ከሆነ ከአንድ ወር በኋላ ተመልሶ ሲመጣ ተአምራዊ የሆነ ለውጥ ነው አገር ላይ የሚታየው። እነ ጀዋር ብልጭልጭ የሚሉት መብራት ስለበራ ነው። ምክንያቱም ኢትዮጵያ እንደጨለመባት እንድትኖር ስለሚፈልጉ። የእግረኛ መንገድ ሲሰራ፣ ኮሪደር ሲሰራ፣ አስፓልት ሲሰራ የሚቃወሙ ሰዎች ከነሱ መልካም ነገር ይወጣል ተብሎ መጠበቅ በራሱ እንደነሱ ታማሚ መሆን ነው። ጤነኛ አእምሮ ያለው ሰው ከለውጡ ዘመን ጀምሮ በዛ ሁሉ ጦርነት፣ በዛ ሁሉ መከራ፣ በዛ ሁሉ ፈተና፣ በዛ ሁሉ ረብሻ ውስጥ ሀገር ላይ የተገነቡትን ተቋማት የተገነባውን የኮሪደር ልማት የተገነባውን የኮሪደር ልማት በተለያየ ጊዜ የሚገነቡ መንግስታዊ ተቋማት የተመለከተ ሰው ይሄ ሁሉ ልማት እየተከናወነ እንደገና ይሄን ያክል በጀት ጭማሪ ተይዞ ለመንግስት ጭማሪ መደረጉ የሀገርን ኢኮኖሚ የማያስረዳው ሰው ካለ፣ እድገቱን የማይገነዘብ ሰው ካለ፣ ያንን እድገት ማየት የማይፈልግ ወይም ደግሞ የሚሆነውን ነገር ሁሉ መልካሙን ነገር ሁሉ ጨለማ ነው እያለ መዓት እያወራ መቀጠል የሚፈልግ ሰው ነው። የኢትዮጵያን ለውጥ የኢትዮጵያን እድገት ማየት የሚፈልጉ ነገር ግን መንግስት ያደረገው የኢኮኖሚ ማሻሻያ ድንገት የተሳሳተ ሆኖ መንግስት የተለያዩ ኮራፕት የሚያደርጉ ሰዎችን እንደዚህ አይነት ኔትወርኩን ሳያስተካክል ይሄን ኢኮኖሚ ማሻሻያ ቢያደርግ ለሀገር ኢኮኖሚ ጥሩ አይደለም ብለው ለሀገር ከማሰብ አንጻር ተቆርቆረው የተሳሳተ መረጃ ለህዝብ የሰጡ ሰዎች አሁን መጥተው ይቅርታ መጠየቅ አለባቸው ነው፣ ተሳስተው ከሆነ። ካልሆነ ግን ከነ ጀዋር መሐመድ ከነ ልደቱ አያሌው ኢትዮጵያ ላይ መዓት ከሚያወሩ ሰዎች ተለይተው ሊታዩ አይችሉም። እነሱ የከሸፉ የተበላሹ የተሸነፉ ሰዎች ስለሆኑ ነው። ማርገጃው ላይ የማርገጃው ለቅሶ ላይ ማልቀሻ ላይ የተሰበሰቡ የሚላቀሱ ኢንተርኔት ላይ የሚላቀሱ ሰዎች ማለት ነው። ተሸንፈው ሐሳባቸውን አጥተው አዲስ ሐሳብ ማመንጨት አቅቷቸው ከ7 ዓመት በፊት 2010 ዓመተ ምህረት ላይ የነበርንበት የለውጥ ዘመን ላይ ተቸክለው የቀሩ ሰዎች ስለሆኑ ዛሬ እነሱ የሚያወሩት ነገር ለራሳቸውም አልገባቸውም፣ ለተከታዮቻቸውም ግራ የሚያጋባ መረጃ የሚሰጡት። ነገር ግን የኢኮኖሚ ባለሙያ ነኝ ብሎ ለሀገር መልካም ነገር አስተዋጽኦ ማበርከት ይችላሉ የሚባሉ ሰዎች ራሳቸው በዚህ ዙሪያ የተሳሳተ መረጃ ነው ሲሰጡ የነበረው እና ቢያንስ ለሀገር በሀገር ደረጃ እንደ ምሁራን የሚታዩ እንደ ምሁር የሚቆጠሩ ምሁር ናቸው ተብሎ የሚታሰቡ ሰዎች ራሽናሊ ማሰብ መጀመር አለባቸው። ይሁን የነፈሰው ከነፈሰው ጋር አብሮ መንፈስ ለአንድ ምሁር ነኝ ባይ ወይም እንደ ምሁር ለሚቆጠር ሰው ትክክል አይደለም። ከተሸናፊ ፖለቲከኛ ጋር ከከሸፈ የፖለቲካ ሐሳብ አራማጅ ጋር አብሮ የሚራመዱ ምሁራኖች እነሱን እንደ ምሁር መቁጠር በራሱ የተሳሳተ ነው የሚሆነው እና ሀገር ላይ ያሟረቱ መዓት ይመጣል ብለው ያወሩ ሰዎች እንደጠበቁት ሳይሆን የኢትዮጵያ እድገት በዚህ ልክ ልዩነት እያሳየ እየሄደ ያለበት ሁኔታ ነው ያለው። ይሄ ደግሞ የኢትዮጵያ ለውጥ የምንፈልግ ኢትዮጵያውያን ሁሉ እናምነዋለን። ዓለም አቀፉ ኢንተርናሽናል የገንዘብ ተቋማትና የተለያዩ ታላላቅ ድርጅቶች ያመኑት የኢኮኖሚ እድገት ነው። ይህንን አልቀበልም የሚል ሰው ካለ ጀዋር መሐመድና የሱ ቤተሰቦች ናቸው። በመጀመሪያ ደረጃ ኢትዮጵያ የገጠማት ፈተና ከባለሀብቱ ከጽንፈኛው ባለሀብትና ከጽንፈኛ ዳያስፖራዎች በኩል የሚሰነዘርባት ጥቃት ነበር። በመጀመሪያ ደረጃ የባለሀብቱን ኢትዮጵያ እንዳታድግ፣ የኢትዮጵያ መንግስት በህዝብ ዘንድ ቅቡልነቱ እንዲያጣ፣ ኢትዮጵያ በድህነት ውስጥ እንድትኖር የሚፈልጉ ጽንፈኛ ባለሀብቶች ዘርፈውም ቀምተውም አጭበርብረውም ባለሀብት የሆኑ ሰዎች በኢትዮጵያ ኢኮኖሚ ላይ የሚፈጽሙት ደባ አለ። የለውጡ መንግስት ይሄንን ተንኮልና የባለሀብቶቹን ደባ አሸንፎ ነው ዛሬ ለደረሰበት የኢኮኖሚ እድገት ደረጃ የደረሰው። ምንድን ነበር የሚያደርጉት እነዚህ የኢኮኖሚ ባለሀብቶች የሚባሉ ሰዎች? የኢትዮጵያ ባለሀብቶች ወይ ሁሉንም አይደለም እያልኩ ያለው ጽንፈኛ ባለሀብት የሚባሉት ሰዎች ምንድን ነበር ኢኮኖሚው ላይ የሚፈጥሩት አሻጥር? አንደኛ ብላክ ማርኬትን በማስፋፋት ደረጃ የኢትዮጵያ ጽንፈኛ ባለሀብቶች ቁጥር 1 ተጠቃሾች ናቸው። ምን በማድረግ ብላክ ማርኬት ላይ የሚዘዋወረውን ዶላር በማስፋፋት ራሳቸው ናቸው እዛ ብላክ ማርኬት ምንዛሬ ለሚሰጡ ሰዎች ዶላሩን ይሰጣሉ። ብር የኢትዮጵያን ብር ሲፈልጉ ማለት ነው በእጥፍ ስለሚመነዘርላቸው። ከዚያ በኋላ በብላክ ማርኬት ዶላራቸውን ይቀይራሉ፣ ገንዘባቸውን ይወስዳሉ። ካልሆነም ደግሞ ዶላር ሲፈልጉ ደግሞ
300 400 ሺህ ብር 1 ሚሊዮን ብርም ከዛ በላይም ሊሆን ይችላል። ብላክ ማርኬት ለሚሰሩ ህገወጥ ነጋዴዎች ለምሳሌ ጫማ ቤት ከፍቶ ብሔራዊ አካባቢ ያሉ ቤቶችን እኮ እናውቃቸዋለን በደንብ ጫማ ቤት ከፍተው የሆነ ልብስ መሸጫ ቡቲክ ምናምን ከፍተው ውስጥ ላይ ስትገባ ግን ዶላር ነው የሚመነዝሩት እነሱ ብላክ ማርኬት ነው የሚሰሩት። ለነዛ ሰዎች ያንን ገንዘብ የሚሰጣቸው ማን ነው? ብላክ ማርኬት ለሚሰሩት ሰዎች ያንን የሚቀይሩትን በዶላር የሚቀይሩትን ገንዘብ የሚሰጣቸው ማን ነው? ራሱ ባለሀብቱ ነው የሚሰጠው። እና የዘረፈው የመንግስት ባለስልጣን ዘርፎ ገንዘብ ያገኘው በኢትዮጵያ ህዝብ ላብ በኢትዮጵያውያን የመንግስት ሰራተኞች ታክስ ከፍለው በሚያካብቱት በሚያጠራቅሙት የኢትዮጵያ ሀብት የሚቀልዱ ድንገት ሳይሰሩ ገንዘብ ያገኙ ሰዎች ህንፃ አይሰሩም፣ ትምህርት ቤት አይሰሩም፣ ወይም የሆነ ነገር የንግድ ተቋም አይሰሩም፣ ኢንዱስትሪ አይሰሩም፣ ፋብሪካ አይከፍቱም። የዘረፉትን ገንዘብ ይዘው ምንድነው የሚያደርጉት? በየቀኑ የዶላር ምንዛሬ ለሚሰሩ ሰዎች ብራቸውን ይሰጣሉ። ያን የዘረፉትን ብር ከዚያ በኋላ ዶላር የሚፈልግ ሰው ሂዶ እነሱ ጋር ይቀይራል ማለት ነው። ጫማ ቤት ከፍቶ ሱቅ ከፍቶ የሚሰራው ሰውዬ የሚሰራው የዶላር ምንዛሬ ነው። 300 ሺህ ብር ብትጠይቀው 300 ሺህ ብር ምንዛሬ በዶላር ቀይሮ ሊሰጥ ይችላል። ከየት አምጥቶ ነው? ባለሀብቱ ወስዶ ካልሰጠው፣ ሌባና አጭበርባሪ የመንግስት ባለስልጣን ወስዶ ያን ገንዘብ ካልሰጠው ያ ትንሽዬ ሱቅ ከፍቶ የሚሰራው ጫማ ቤት ያለው ሰውና ባለ ቡቲኩ ሰውዬ ይሄንን ሁሉ ዶላር ወይም ይሄን ሁሉ የኢትዮጵያ ገንዘብ በዶላር እንዴት ሊቀይር ቻለ ብሎ መጠየቅ ያስፈልጋል። እና እነዚህ ባለሀብቶች እንደዚህ ነበር የሚጫወቱት። የኢትዮጵያ ገንዘብ ወደ ባንክ እንዳይገባ፣ ኢትዮጵያ የሚገባትን ያህል ምንዛሬ እንዳታገኝ፣ ኢኮኖሚው እንዳያድግ፣ የገንዘብ የመግዛት አቅም እንዳይጨምር ያደረጉት ዋነኛዎቹ የኢትዮጵያን ገንዘብ በጣም አገር ውስጥ አለ የሚባለውን ገንዘብ የተቆጣጠሩት ጥቂት ባለሀብቶች ናቸው ያሉት። አሁን ሲቆጠሩ ኢትዮጵያ ውስጥ 1000 እና 10000 ራሱ የሚሞሉ አይመስለኝም በባለሀብት ደረጃ የሚቆጠሩ ሰዎች። በነዛ ሰዎች ውስጥ እጅ ውስጥ ያለው ሀብት በሙሉ ተሰብስቦ የት ነው ያለው? ብላክ ማርኬት ነበር የነበረው። እነሱ ዘርፈው ወስደው እዛ ብላክ ማርኬት የሚረጩትንና የሚበትኑትን ገንዘብ መሰብሰብ ለኢትዮጵያ መንግስት ፈተና ነበር። አሁን አዳዲስ ኔትወርኮች እየተዘረጉ እንደ ቴሌብር አይነት የሞባይል ባንኪንግ በአጠቃላይ እየተስፋፋ የመጣው በተለይ ቴሌብር የነዳጅ ግዢ የተለያዩ ግዢዎች በቴሌብር እንዲፈጸሙ ያደረገበት ምክንያት ነው መንግስት የውጭ ላይ ያለው በካሽ የሚንቀሳቀሰው ገንዘብ ወደ ባንክ እንዲገባ ነው። አንዱ ዶክተር አብይ ከሰራቸው ዋና የገንዘብ ውጭ ላይ ያለውን የብላክ ማርኬትን ለመቆጣጠርና ህገወጥ የገንዘብ ዝውውርን ለመቆጣጠር ከሰራው ስራ አንጻር አንዱ ዋናው ቴሌብርን ተግባራዊ ማድረጉ ነው። ከዚያ በኋላ ዛሬ ስንት ሚሊዮን ብር በኢትዮጵያ ባለሀብቶችና ጠቅላላ በኢትዮጵያ ህዝብ በቴሌብር በኩል ምን ያህል ገንዘብ እንደሚንቀሳቀስ እየሰማን ነው። 2 ዓመት አልሞላውም ቴሌብር ተግባራዊ ከሆነ። አሁን ግን አብዛኛው ኢትዮጵያዊ ቴሌብርን እየተጠቀመ ነው። ገንዘቡ ወደ አንድ ቋት እየገባ ነው ያለው። ውጭ ላይ በብላክ ማርኬት መልክ ተዘርፎ በተለያየ መንገድ አየር ላይ ይንቀሳቀስ የነበረ ህገወጥ ገንዘብ ማለት ነው። ያን ሁሉ ገንዘብ አሽሽተው ከባንክ አውጥተው በካሽ ይዘው ኢትዮጵያ በድህነት እንድትኖር የራሳቸውን የጥፋት ተልእኮ ሲያራምዱ የነበሩ ኢትዮጵያ ባለሀብቶችና ህገወጥ ባለስልጣናት አሉ። ሌቦችና ዘራፊ የሆኑ ባለስልጣናት በተለይ ኢትዮጵያ በድህነቷ አሳድጋቸው አስተምራቸው ከዚያ በኋላ ተለውጠው ባለሀብት የሆኑ ሰዎች ሀገር በኢኮኖሚ ደረጃ የዚህን ያክል እንድትማቀቅ ያደረጉት ብላክ ማርኬትን በማስፋፋትና ግለኛ የሆነ እድገትን በማበራከታቸውና በማደራጀታቸው። ኔትወርኩ በጣም ውስብስብ ነው፣ የብላክ ማርኬት ኔትወርክ። ያንን ሁሉ ኔትወርክ የፈጠሩት እነዚህ ጽንፈኛ የኢትዮጵያ መንግስት የሚቃወሙ የኢትዮጵያ መንግስት መቃወም አይደለም ባይዘው ይሄ መንግስትን መቃወምና ህዝብን በዚህ ልክ ማሰቃየት ለየቅል ናቸው። መንግስት ጋር ተቃውሞ ሊኖር ይችላል፣ ልዩነት ሊኖር ይችላል። የህዝብ ኑሮ እንዳይሻሻል ህገወጥ የሆነ የገንዘብ ዝውውር እንዲኖር ብላክ ማርኬት በዚህ ልክ እንዲስፋፋ የሚሰሩ ባለሀብቶች ግን የኢትዮጵያ ጠላቶች እንጂ የመንግስት ተቃዋሚዎች ተብለው ሊጠሩ አይችሉም። አንደኛው ከባለሀብቶች በኩል የነበረው ተግዳሮት ይሄ ነበረ። ሌላው ባለሀብቶቹ ምን ያደርጉ ነበር? የኢትዮጵያ መንግስት በኢኮኖሚ ደረጃ ሰርቫይቭ እንዳያደርግ ኢትዮጵያ እንዳታድግና እንዳትለወጥ ይሰሩ የነበሩ ገንዘቡን የተቆጣጠሩት ጥቂት ጽንፈኛ ባለሀብቶች ምን ያደርጉ ነበረ? ለምሳሌ የሽንኩርት ግዢ ከሆነ ገጠር ቀበሌ ወደ አዲስ አበባ ለማምጣት ገበሬው አዘጋጅቶ ከገበሬው ወደ ከተማ በሚመጣበት ጊዜ ባለሀብቶቹ እዛው
ሽንኩርት የሚመረትበት ቦታ ላይ ይሄዱና በቅናሽ ይገዙታል ገበሬውን፣ ወይም በጭማሪ ገበሬው ከሚሸጥበት ጨምረው ይገዙታል። ወደ በጣም ብዙ ኩንታል ሽንኩርት ማለት ነው። ወደ ገበያ ወደ ከተማ ሊመጣ የነበረውን የሽንኩርት ግብአት ወይም ምርት አንድ ባለሀብት ይሄድና በብዙ ሚሊዮን ብር ከገበሬው ይገዛል። ከዚያ ምንድን የሚያደርጉት? የክፋታቸው ክፋት ወደ ገበያ እንዳይመጣ ለምሳሌ ወደ አዲስ አበባ የሚመጣውን የሽንኩርት ምርት አዲስ አበባ ሳይገባ ሂደው ከገበሬዎቹ ገዝተው ሜዳ ላይ በትነው በረሃ ላይ ሌላ ገጠር ቀበሌ ውስጥ ወስደው ወደ ገበያ እንዳይመጣ በስብሶ እንዲቀር የሚያደርጉ ባለሀብቶች አሉ። እነዚህ ናቸው ኢትዮጵያን ባለሀብት የሚባሉት። እንግዲህ እነዚህ ናቸው መንግስትን የሚተቹት። ከነዚህ ጋር አብረው የሚሰሩ ኢኮኖሚስቶች ናቸው ኢትዮጵያ የኢኮኖሚ ማሻሻያ ስታደርግ ኢትዮጵያ ላይ መዓት ይመጣል የሚሉት። ለምን መዓት እንዲመጣ የሚያደርጉት ባለሀብቶች እንዴት እንደሚሰሩ ስለሚያውቁ ነው ኢኮኖሚስቶቹ። ይሄ ኢኮኖሚ ማሻሻያ ተግባራዊ እንዳይሆን የኢኮኖሚ ባለሙያ ነኝ የሚሉት ምሁራን ነኝ የሚሉት ሰዎች እንደገናም ደግሞ ባለሀብቶቹ ተመሳጥረው ምርት ወደ ገበያ እንዳይመጣ ለማህበረሰቡ እንዳይደርስ ገበያ ላይ እጥረት እንዲፈጠር የገንዘብ የመግዛት አቅም ከአቅም በላይ እንዲሆንና ኑሮ እንዲወደድ የሚያደርጉ ባለሀብቶች አሉ። በስነ ስርዓት የጥፋት ተልእኮ የሚያራምዱ ባለሀብቶች አሉ። ከነ ጀዋር መሐመድ ጋር እጅና ጓንቱ ነው የሚሰሩ ማለት ነው። እኔ የራሱን ሀገር ህዝብ አድጌበታለሁ፣ ተለውጬበታለሁ፣ ሰርቼበታለሁ፣ ባለሀብቱኝበታለሁ በሚለው ሀገር ላይ ድሃው ማህበረሰብ ሽንኩርት እንዳያገኝ እንደው በከፍተኛ በተወደደ ዋጋም ቢሆን እንዳይገዛ የሽንኩርት እጥረት ሀገር ላይ እንዲፈጠር እንዴት ሰው ገጠር ቀበሌ ድረስ ሂዶ የገበሬውን ምርት በእጥፍ ጭማሪ ገዝቶ ወደ ገበያ እንዳይመጣ በመኪና አስጭኖ ወስዶ ገጠር ቀበሌ ላይ ወስዶ እንዲበሰብስ እንዴት ያደርጋል? ምን አይነት ክፋት ነው ይሄ? እነዚህን ሰዎች አሁን እንደ ኢትዮጵያዊ መቁጠርና ማሰብ ይቻላል ወይ? ምን አይነት ተንኮል፣ ምን አይነት ክፋት፣ ምን አድርጋቸው ነው ኢትዮጵያ የምትባለው ሀገር አስተምራ አሳድጋ ባለሀብት አድርጋ እንደፈለጉ አዲስ ብራንድ የወጣ መኪና እንዲነዱ በሀገር ላይ እንደፈለጉ እንዲንደላቀቁ ለሆድ ቁርጠት ባንኮክ ለራስ ምታት ታይላንድ ሂደው እንዲታከሙ እድሉን የከፈተችው እኮ ይቺ ድሃ ሀገር ነች። እዚች ድሃ ሀገር ላይ ነግደው ነው እነዚህ ሰዎች የተቀየሩት። ከዚያ በኋላ ግን እነሱ ከተቀየሩ በኋላ እኔ ከሞትኩ ሰርዶ አይብቀል አይነት ሌላው ህዝብ እንዳይቀየር ከረሃብ እንዳይወጣ ከድህነት እንዳንወጣ ቢያንስ ሽንኩርት እንኳን በተመጣጣኝ ዋጋ ገዝተን እንዳንበላ ገጠር ቀበሌ ድረስ ሂደው ገበሬው ወደ ከተማ ሊያመጣው የነበረው ምርት በእጥፍ ከገበሬው ገዝተው ከተማ ሳይደርስ የሆነ ቦታ ላይ የሆነ ጫካ ውስጥ የሆነ በረሃ ውስጥ ወስደው እንዲበሰብስ ያደርጉታል። በጣም ብዙ ሺህ ኩንታል ሽንኩርት ማለት ነው። እንዲህ አይነት ህገወጥ ባለጌ ምን ቃል እንደሚገልጻቸው አላቅም። እንደዚህ አይነት ነጋዴዎች ባሉበት ሀገር ነው መንግስት የኢኮኖሚ ማሻሻያ እሰራለሁ ብሎ እየታገለ ያለው ወይም ይህን ያክል የኢኮኖሚ እድገት እያስመዘገበ ያለው። በስነ ስርዓት በጀት መድበው የኑሮ ውድነት እንዲከሰት ህዝቡ በተመጣጣኝ ዋጋ ምርት እንዳያገኝ ገበሬው ያመረተውን ምርት ከተማ ወስዶ እንዳይሸጥ በከተማው ነዋሪ ዘንድ በዝቅተኛ ህይወት የሚኖረው ሰው ተቸግሮ እንዲኖር የሽንኩርት አቅርቦት የተለያየ የቲማቲም አቅርቦት የድንች አቅርቦት እንዳያገኝ ከገጠር ቀበሌ ሄደው ከገበሬው ገዝተው ምርት እንዲበላሽ ወደ ከተማ ሳይደርስ እንዲበላሽ የሚያደርጉ ባለሀብቶች ያሉበት ሀገር ነው ይሄ ሀገር። እነዚህ ሰዎች ጋር ነው እየታገለ ያለው ይሄ መንግስት። ይህን መረዳት ነው ያቃተው ሌላው ማህበረሰብ። ሽንኩርት እጥረት ተፈጠረ ሲባል ለምን ብሎ መጠየቅ የሚችል ማህበረሰብ መፈጠር መቻል አለበት። እንዲህ ህገወጥ የሆነ የማህበረሰቡን ኑሮ ለማመሳቀል መንግስትና ማህበረሰብን ለማጣላትና መንግስት በህዝብ ላይ ተቀባይነት እንዳይኖረው ማነው ህዝብ በመንግስት ላይ ተቀባይነት እንዳይኖረው ወይም ጥርጣሬ እንዲያድርበት የሚያደርጉ በጀት መድበው እንዲህ አይነት ህገወጥ ስራ የሚሰሩ ባለሀብቶችን እያንዳንዱ ማህበረሰብ የመዋጋት ግዴታ አለበት። እንደዚህ አይነት ሰዎች ያሉበት ሀገር ላይ ነው ይሄ መንግስት ይሄንን አሁን የደረሰበትን የኢኮኖሚ እድገት እያስመዘገበ ያለው። የደሞዝ ጭማሪ የሚያደርገው በጀት መድበው የኑሮ ውድነት እንዲፈጠር ህዝብ እንዲማረር ነገር የሚሰሩ ነገር የሚጎነጉኑ ባለሀብቶች ባሉበት ሀገር ላይ ከነሱ ጋር እየታገለ ነው ለሰራተኛው ደሞዝ የሚጨምረው ይሄ መንግስት። እና በጣም አሳዛኝ
አስነዋሪ ተግባር የሚፈጽሙ ባለሀብቶች አሉ። ይህንን መረዳት አለበት ህዝቡ። ባለሀብቱ ምንድን ነው የሚሰራው? ብላክ ማርኬትን የሚያስፋፋው ማን ነው? ከባንክ ውጭ የሚንቀሳቀሰውን ገንዘብ የሚያዘዋውረውና የሚሰርቀው ማን ነው? ይህን ሁሉ ነገር በደንብ ዲቴል ማየት ያስፈልጋል። ከዛ ገበሬው ያመረተው ምርት ወደ ገበያ እንዳይመጣና እዛው የሆነ ቦታ ላይ በስብሶ ተበላሽቶ እንዲቀር በማድረግ ገበያው ላይ የማህበረሰቡ ገበያ ላይ የተለያዩ ትናንሽ ሸቀጣሸቀጥ የሚገዛበት ቦታ ላይ ምርት እንዲቀንስ እንዲጠፋ ዝቅተኛው ነዋሪ የሆነ ምርት በተመጣጣኝ ዋጋ እንዳያገኝ ገበያውን በማጉላላትና ውድነት እንዲፈጠር በማድረግ የሚሰሩት ሰዎች ይሄንን ተግባር ከመፈጸም ሌላ ደግሞ ምን ያደርጋሉ? የሆነ ምርት ሲመጣ በብዛት ይገዙና በጣም በብዙ በመቶ ሺዎች ኩንታል ይገዙና የሆነ ቦታ ላይ ይከዝኑታል። የሆነ መጋዘን ውስጥ ወስደው ደብቀው ያስቀምጣሉ። ከዚያ ምርቱን የሚፈልገው የየዕለት ገቢውን የየዕለት ኑሮውን ለማስተካከል ወይም ለመኖር ሽንኩርት፣ ቲማቲም፣ ድንች ፈልጎ ሊገዛ የሚሄደው ሰው ገበያ ሲሄድ ምርት የለም። ወደ የምርት እጥረት አለ እንዳይባል መንግስት የተመረተውን ምርት በየጊዜው ይፋ ያደርጋል በግብርና ሚኒስቴር በኩል ወይም ደግሞ በኮሞዲቲ ኤክስቼንጅ በሚባለው የኢትዮጵያ ተቋም በኩል የየዕለቱ ምርት ይነገራል በሚዲያ። ግን ገበያ ላይ ህዝቡ ሲሄድ የምርት አቅርቦት የለም። ለምን ሲባል የሆነ ባለሀብት ከሆነ ቦታ ሄዶ ወደ ገበያ ሊመጣ የነበረውን ምርት ከገበሬው ገዝቶ ካዝና ወስዶ ይደብቀዋል። የሆነ መጋዘን ውስጥ ወስዶ ይደብቀዋል። ከዚያ በኋላ ኑሮ ተወደደ፣ ገበያ ጠፋ፣ ወይም እንደዚህ አይነት ምርት አቅርቦት ጠፋ ሲባል በእጥፍ አውጥቶ ይሸጣል። በህዝቡ ጉሮሮ ላይ በእያንዳንዱ ማህበረሰብ ልጆች ጉሮሮ ላይ የሚቀልዱ በህዝቡ ረሃብ በነዋሪው ረሃብ በእያንዳንዳችን ኑሮ ላይ ጉሮሯችን ላይ ቆመው ከዚያ በኋላ እነሱ እጥፍ ማምረት የሚፈልጉ እጥፍ መሸጥ የሚፈልጉ ሌባ ነጋዴዎች ናቸው ያሉት ኢትዮጵያ ውስጥ። አብዛኛው ነጋዴ ብላችሁ ያዙልኝ እኔ የማወራውን ወሬ። አሁን በጣም ጥቂት በጣት የሚቆጠሩ ለኢትዮጵያም ለህዝቧም የሚያስቡ ያላቸውን ሀብት ከሀገር ጋር አብረው ተካፍለው የሚሰሩና በልካቸው የሚያተርፉ ባለሀብቶች እንዳሉ ሁሉ ከልክ በላይ ከመጠን በላይ ከሰሩት በላይ በወንጀል በማህበረሰቡ ላይ በመቀለድ የኑሮ ውድነት እንዲፈጠር በማድረግ የምርት እጥረት እንዲፈጠር በማድረግ መጋዘን ወስደው ደብቀው አስቀምጠው ከዚያ በኋላ ሊሸጥ ከሚችልበት ዋጋ በእጥፍ ለመሸጥ የሚያስቡ ነጋዴዎች ባሉበት ሀገር ላይ ነው መንግስት የኑሮ ውድነትን ለማሻሻል እየሰራ ያለ። ይህን ትገነዘባለህ፣ ትረዳለህ፣ ይሄንን ታውቃለህ፣ ከመንግስት ጎን ትቆማለህ። መንግስት ለሚያደርገው እያንዳንዱ እርምጃ ከጎን ሆነህ አስተዋጽኦ ታበረክታለህ። ህገወጥ ነጋዴዎችን በመጠቆም መጋዘን ውስጥ ወስዶ የሚደብቀውን ምርት አምጥቶ ገበያ እንዳይመጣ ከሆነ ገበሬ ገዝቶ የሆነ ጫካ ውስጥ ወስዶ እንዲበላሽ እንዲበሰብስ የሚያደርገውን ነጋዴ እያጋለጥክ ለመንግስት ትሰጣለህ። ይሄ ለሀገር እድገት አገር እየተዋጋች ላለችው የውስጥ ጦርነት የኢኮኖሚ ጦርነት አስተዋጽኦ አበረከትክ ማለት ነው። አይ ብለህ እንደዚህ የሚፈጥሩ ነጋዴዎች እንዳሉም እያወቅክ መንግስት ለምን እነዚህን ሰዎች አይቆጣጠርም ብለህ የምትጮህ ከሆነ ያንን ዋጋ የኑሮ ውድነቱን ከሚፈጥሩት የዋጋ አቅርቦት እጥረቱን ከሚፈጥሩት ነጋዴዎች ጋር አብረህ የምትደመር እንጂ ሌላ እንዲህ ነው ሊባል የሚችል ነገር የምታበረክት ሰው አትሆንም ማለት ነው። አሻጥሩን፣ ተንኮሉን፣ ደባውን በደንብ ዲቴል ገልጦ ማየት ያስፈልጋል። ምንድን ነው የኢትዮጵያ ባለሀብት የሚሰራው? የለም ወይ አሁን መጋዘን ውስጥ የሆነ ስንዴ የሆነ ማሽን ላይ የሆነ በቆሎ ምርት ገበያ እንዳይደርስ የሆነ መጋዘን ውስጥ ደብቆ የሚያስቀምጥ ባለሀብት የለም ወይ? ወላ በአዲስ አበባ ወላ በተለያየ የክልል ከተሞች አሁን ይሄንን የማያውቅ ህዝብ አለ? እያወቀ የሆነ ነጋዴ የሆነ ባለሀብት የሆነ መጋዘን ውስጥ የሆነ ምርት ደብቆ እንዳስቀመጠ የሚያውቅ ሰው ለመንግስት ሳይጠቁም ዝም ብሎ የተቀመጠ ሰው የለም አለ። በየአካባቢው ብናገር እንዲያደርጉኛል ወይም ደግሞ ከዛች ከመደበቁ ያንን ሌባ ከመደበቁ ጎን ደግሞ ተጠቃሚ የሚሆኑ ሰዎች ስለሚሆኑ መንግስት እነዚህን ሌቦች ለመያዝ የሚያደርገው ነገር እኮ መሰናክል የሆነበት አንዱ ህዝቡ አለመጠቆሙ ነው። ህዝቡ ተባባሪ አለመሆኑ ነው። አብዛኛው ህዝብ እያየ እንዳላየ ሆኖ የሚያልፍ ራሱ ኑሮው እየተወደደበት ራሱ እየተሰቃየ
ከጎኑ ግን በጣም ብዙ ሊትር ዘይት ደብቆ መጋዘን ውስጥ አስቀምጦ ኑሮ እንዲወደድ የሚያደርግ ባለሀብት እንዳለ እያወቀ ያንን መጠቆም አይፈልግም። ምንድን ነው ከዚህ በኋላ መደረግ ያለበት? ከማህበረሰቡ ምን ይጠበቅ? መንግስትስ ምን ማድረግ አለበት የሚለውን ነገር በደንብ ማየት ያስፈልጋል። አንደኛ ማህበረሰቡ ማድረግ ያለበት የሀገሩን አቅም ማወቅ አለበት። የኢትዮጵያ አቅም ምንድን ነው? አጠቃላይ የኢትዮጵያ ግሮስ ዶሜስቲክ ፕሮዳክት የሚባለው የጂዲፒ ገቢዋ ምን ያክል ደርሷል? የሀገር ኢኮኖሚ ምን ላይ ነው ያለው የሚለውን ነገር በደንብ ማየት ያስፈልጋል። ኢትዮጵያ እንደ ሌሎቹ እንደ አውሮፓና እንደ አሜሪካን የበለጸገችና የበቃት ሀገር አይደለችም። ለማደግና ለመበልጸግ እያደገች ችግሮችን እየፈታች እነዚህን ሁሉ እንዳታድግ የተወሳሰቡባትን መሰናክሎች እየፈታችና እየተረተረች እየሄደች ያለች ሀገር ናት። የዚች ድሃ ሀገር ዜጋ ነኝ ካልኩኔ በሀገሬ ልክ ነው እኔ መጠየቅ ያለብኝ። እኔ ያደግኩበት ቤተሰብ ምን ሊያደርግልኝ እንደሚችል፣ መቼ ልብስ ሊገዛልኝ እንደሚችል፣ ጫማ መቼ ይገዛልኝ እንደነበር ወይም ምን ሊያደርግልኝ እንደሚችል ካላወቅኩ አንድ ሀብታም ልጅ የሆነ ጓደኛ አለኝና ለሱ የተደረገለት ነገር ሁሉ ይደረግልኝ ብል ኖሮ ሊያደርጉልኝ አይችሉም። ምክንያቱም አውቃለሁ፣ የቤተሰቦቼን የኑሮ ሁኔታና ደረጃ አውቃለሁ። በሚችሉት ልክ ነው የምጠይቀው። ስጠይቅም እንደዚያ ነው። ሀገርም እንደዚያ ነው። ሀገር የቤተሰብ ማሳያ ነው። ይቺ ሀገር ያላት አቅም አሁን የሚጠየቁ የህብረተሰቡና የማህበረሰቡን ጥያቄዎች ሁሉ የመመለስ አቅም አላት ወይ? የኢትዮጵያ ኢኮኖሚ በዚህ ልክ እያደገ ነው ማለት በቀጣይ እያደገ እየጨመረ በሄደ ቁጥር የማህበረሰቡን ህይወት ምን ያክል ለመቀየር ቁርጠኛ ነው የኢትዮጵያ መንግስት የሚለውን ደግሞ ለማየት ለተከታታይ 2 ዓመታት የኢትዮጵያ ኢኮኖሚ በሚያስመዘግባቸው የእድገት ምዕራፎች ውስጥ እያንዳንዱ ዜጋ ተጠቃሚ መሆን አለበት በሚል መርህ መንግስት እያደረገ ያለውን ነገር ማየት ነው። ከዚያ በኋላ አገር በደንብ በተገቢው ደረጃ የምታስበው የእድገት ደረጃና ወደ ብልጽግናዋ ላይ ስትደርስ ደግሞ ያኔ ለእያንዳንዱ ዜጋ መድረስ ያለበት የኢኮኖሚ ሁኔታ ይስተካከላል። ያንን ቀስ ብሎ ማየትና በሰከነ መንፈስ መረዳት ያስፈልጋል። ጂዲፒ ማለት ምን ማለት ነው? የአንድ ሀገር ግሮስ ዶሜስቲክ ፕሮዳክት ማለት አንድ ሀገር ወደ ውጭ ልካ ከውጭ የምታገኘው ገቢ የምታመርተውና ወደ ውጭ ልካ በዶላር መልክ የምታገኘው ገቢ በአጠቃላይ የሀገሪቱ ኢኮኖሚ ማለት ነው። ያ ለምሳሌ ወደ አላቅም ስንት እንደምለው ለምሳሌ 500 ቢሊዮን ዶላር ጂዲፒ ያስመዘገበች ከተባለ ኢትዮጵያ የነፍስ ወከፍ ገቢ ሲባል እያንዳንዱ ዜጋ ያ ያስመዘገበችው ኢትዮጵያ በአመቱ ያስመዘገበችው ግሮስ ዶሜስቲክ ፕሮዳክት ጂዲፒ የሚባለው ተካፍሎ ለእያንዳንዱ ዜጋ ማለት ነው። ለ130 ሚሊዮን ህዝብ አለካል ኢትዮጵያ በአንድ ዓመት ውስጥ ያስመዘገበችው ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት ላይ ያስመዘገበችው ገንዘብ ወይም ገቢዋ ለእያንዳንዱ ዜጋዋ ለ130 ሚሊዮን ህዝብ ሲካፈል የሚደርሰው ገንዘብ ማለት ነው። የአንድ ሀገር እድገት ማለት እሱ ነው። አሁን ያ ሲሰላ የኢትዮጵያ የነፍስ ወከፍ ገቢ እያንዳንዱ ዜጋ አሁን ባለው የኢትዮጵያ እድገት እያንዳንዱ የኢትዮጵያ ዜጋ የነፍስ ወከፍ ገቢው $2 የበለጠ አይደለም። የነፍስ ወከፍ ገቢው ማለት ኢትዮጵያ በአንድ ዓመት ያስመዘገበችው ግሮስ ዶሜስቲክ ፕሮዳክቷ ወይም ገቢዋ አመታዊ ገቢዋ ለ130 እና ለ120 ሚሊዮን ህዝብ ለእያንዳንዱ ተካፍሎ ለእያንዳንዳችን የሚደርሰን ገንዘብ ማለት ነው። የኢኮኖሚ እድገት ማለት ያንን ለእያንዳንዱ ሰው የሚደርሰውን አመታዊ ገቢ መጨመር ማለት ነው። ያ ሲጨምር ለዜጎቿ የደሞዝ ጭማሪ፣ የትምህርት ቤት ማስፋፊያ፣ የመንገድና መሰረተ ልማት መገንቢያ ካልሆነ በስተቀር መንግስታዊ ሌብነት ኖሮ የሚገኘውን ገንዘብ ሁሉ መንግስት እየዘረፈ የሚኖርበት ጊዜ የለም። ሌብነት፣ መንግስታዊ ሌብነት ከወያኔ ጋር አብሮ ተቀብሯል። ይህንን ማረጋገጥ ከፈለክ አዲስ አበባ በራሷ ገቢ በአመት ከምታገኘው የአዲስ አበባ ገቢ ከራሷ ገቢ ላይ የምትሰራውን የኮሪደር ልማት ያየ ሰው መንግስታዊ ሌብነት እንደሌለ ዛሬ ማረጋገጫ ነው። ይልቅ ህዝቡ ማህበረሰቡ መጠየቅ ያለበት አዲስ አበባ በዚህ ልክ በራሷ ገቢ እርዳታ ሳትጠይቅ ምንም አይነት ለጋሽ ሳይመጣ የትኛውም የኢኮኖሚ ተቋም ለዚህ ልማት ሳይደግፈን በአዲስ አበባ አመታዊ ገቢ ብቻ ይሄ ሁሉ የኮሪደር ልማት፣ ይሄ ሁሉ የህንፃ ግንባታ፣ ይሄ ሁሉ የመንገድ ዝርጋታ ሲሰራ 27 ዓመት ሙሉ የት ነበርን? የአዲስ አበባ ገቢ የት ነበር የሚገባው ብለህ ጠይቅ። አሁን እነ ጀዋር መሐመድ እንደሚያወት ብልጭልጭ ነው ይሄ ከየት እየመጣ ነው ይሄ መንገድ ይሄ ኮሪደር የሚሰራው ብለህ ከመጠየቅ ይልቅ እስከ ዛሬ ለምን አልተሰራም?
27 ዓመት ሙሉ አዲስ አበባ በራሷ ሀብት እንደዚህ መቀየር ከቻለች እስከ ዛሬ 27 ዓመት ሙሉ ይሄ የአዲስ አበባ ገቢ የት ነበር የሚገባው ብለህ ጠይቅ። ከዚያ በኋላ እነ ገብረ እግዚአብሔርን ሂደህ ጠይቃቸው። ገብረ እግዚአብሔር ማለት የወያኔ ባለስልጣናት የነበሩ የነሱ የህወሓት ሰዎችም ማለት ነው። እያንዳንዱ የወያኔ ባለስልጣን ባለሀብት የሆነበት ህንፃ የገነባበት ዛሬ እነ ምግበ የሚባለው የህወሓት ጀነራል 100 ሚሊዮን ብር እና 120 ሚሊዮን ብር የሚያወጣ ህንፃ ገንብቶ የትግራይን ወጣቶች በጦርነት እያስጨረሰ እሱ እዚህ 120 ሚሊዮን ብር ለመሸጥ የሚደራደረው ህንፃ አለው። ምግበ የምትለው የህወሓት ባለስልጣን የሀገርን ሀብት በእያንዳንዱ የህወሓት አባል ወይም ባለስልጣን በሆነው ሰው ልክ የዘረፉት በዚህ ደረጃ ነው። አሁን ግን ለሀገር የሚያስቡ ኢትዮጵያውያን ሲመጡ ሀገራቸውን ለመቀየር የቆረጡ መሪዎች ሲመጡ በራሷ ሀብት አዲስ አበባ በራሷ ሀብት ከማንም ምንም ሳታገኝ ሳትቀበል ሳትረዳ በራሷ ገቢ ከግብር ከምታገኘው ገቢ አዲስ አበባ ራሷን እንዴት እየቀየረች እንደሆነ ዞር ዞር ብሎ ከተማውን ማየት ይጠቅማል። ከዚያ በኋላ እንዴት ይሄ ሁሉ ልማት ይሄ ሁሉ ግንባታ እንዴት ተሰራ ብሎ ከመጠየቅ ይልቅ 27 ዓመት ሙሉ ይሄ ልማት ለምን አልተሰራም? እስከ ዛሬ የሚገኘው የአዲስ አበባ ሀብት የት ነበር የሚገባው ብለህ ጠይቅ። ከዛ በኋላ ቦሌ አካባቢ የተሰሩ የወያኔ ህንፃዎችን ደግሞ ሂደህ ጎብኛቸው እና የሀገርን አቅም አውቆ በሀገር አቅም ልክ መጠየቅ መጀመር አለበት ማህበረሰቡ። አንድ ከዚህ በኋላ ላለው ሁኔታ ማለት ነው። በሁለተኛ ደረጃ አሁን የነገርኳችሁ መንግስት የሀገርን ኢኮኖሚ ለማሻሻል ሀገርን ለማሳደግ የማህበረሰቡን ኑሮ ለመቀየር ሲሰራ ያ እንዳይሳካ ሆን ብለው በጀት መድበው ከመንግስት ጋር የሚታገሉ ባለሀብቶችና ጽንፈኛ ዲያስፖራዎች እንዳሉ ደግሞ መረዳት ያስፈልጋል። መንግስት ያለበትን ጫና ያሰበው ብልጽግና እንዳይሳካ የማህበረሰቡ ኑሮ እንዳይሻሻል ሆን ብለው የሚሰሩ ስራዬ ብለው የሚተጉ ባለሀብቶችና ዲያስፖራዎች እንዳሉ መረዳት ያስፈልጋል። እነሱ ጋር እየታገለ ነው ይህን ሁሉ የኑሮ ማሻሻያና የመሰረተ ልማት ግንባታ እየሰራ ያለው። በሶስተኛ ደረጃ ማህበረሰቡ መረዳት ያለበት ነገር ብዬ የማስበው የመንግስትን ራዕይና ግቡን ማሰብ መቻል አለበት። እንደ ማህበረሰብ መቀበል መቻል አለበት። ለተከታታይ 2 ዓመታት የደሞዝ ጭማሪ ተደረገ ማለት ይሄ መንግስት ቢሳካለት ያሰበው ራዕይ እውን ቢሆንና ኢትዮጵያ በታቀደላት ልክ እድገት ብታስመዘግብ የዜጎቿን ኑሮ ከመቀየር ያለፈ ራዕይና ህልም እንደሌለው ዶክተር አብይንም ሆነ እሱ የሚመራውን መንግስት መረዳትና ማመን ያስፈልጋል። በዛ ልክ መንግስትን ሲረዳ ማህበረሰቡ አንደኛ አብዛኛው ማህበረሰብ መርጦ ይሁንታ የሰጠው መሪ ነው ዶክተር አብይም ብልጽግናም ብለው። አሁን ስልጣን ላይ ያለው መንግስት በህዝብ የተመረጠ አብዛኛው ማህበረሰብ ይሁንታ የሰጠው መንግስት ነው። ይሁንታ የሰጠውን ምራኝ ብለህ የመረጥከውን መንግስት ደግሞ ቢያንስ ያለበትን ተግዳሮት መረዳትና ሊያሳካ የሚያስበውን ህልምና ራዕዩን መገንዘብ ያንን ራዕይም እንደራስ ወስዶ ለዛ ራዕይ ስኬት የራስን አስተዋጽኦ ማበርከት ያስፈልጋል። ደሞዝ ይጨመርልኝ ብቻ እያሉ መጠየቅ አይደለም። ደሞዝ ይጨመርልኝ ብሎ የጠየቀው የመንግስት ሰራተኛ ማድረግ ያለበት ደሞዝ ከተጨመረለት በኋላ የመንግስት ራዕይ እንዲሳካና እውን እንዲሆን የበኩሉን አስተዋጽኦ ማበርከት አለበት። በሰዓቱ ገብቶ ስራውን መስራት፣ ሙስናና ሙሰኝነትን መዋጋት፣ የማህበረሰቡን ኑሮ ቀለል ባልና በተቀላጠፈ ሁኔታ እንዲስተካከል እያንዳንዱ ዛሬ ደሞዝ የተጨመረለት የመንግስት ሰራተኛ ግዴታ አለበት። ይህንን መረዳት ያስፈልጋል። ሌላው ከአመፀኞች ጋር አለመተባበር፣ የአመፅ ጥሪ የሚያስተላልፉ ልክ እንደሞላለት ማህበረሰብ የሆነ የአመፅ ጥሪ በተላለፈ ቁጥር በልቶ ያላደረው ሰው ሁሉ ለዛ አመፅ ምላሽ እየሰጠ ሀገርን ለማመስ የሚታትር ከሆነ በዚህ በኩል ደሞዝ ጭማሪ መጠየቅ አይቻልም። በዚህ በኩል ጦርነት ትቀሰቅሳለህ፣ በዚህ በኩል አመፀኛ የሚያነሳውን ጥሪ ትቀበላለህ፣ በዚህ በኩል ደሞዝ ይጨመርልኝ ትላለህ። የምትወጋውን መንግስት ደሞዝ ጨምርልኝ ብለህ አትጠይቅም። በቃ ከነፍጥ ካነሱ ከጽንፈኛና ከዘረኞች ከጽንፈኛ ፖለቲካ ከሚያራምዱ ሰዎች ራስን ማራቅ ያስፈልጋል። መንግስት የኢትዮጵያ መንግስት የኔ መንግስት ነው፣ ስለዚህ ደሞዝ ሊጨምርልኝ ግዴታ አለበት ብለህ የምትጠይቀው መንግስት ከሆነ ያ መንግስት ደሞዝ እንዲጨምርልህ ደግሞ አንተ ከጽንፈኛና ያንን መንግስት ለመጎተትና ለመጥለፍ ከሚሰሩ ሰዎች ጋር መስራትን ማቆም አለብን። አንዱ ማህበረሰቡ ማድረግ ያለበት ነገር ይሄ። ከዛ ሲቀጥል የተሸናፊ ፖለቲከኞችን ፖለቲካ መረዳት ያስፈልጋል። ጀዋር መሐመድ በየጊዜው ፌስቡክ ላይ የሚጽፋቸው
እዛ የማርገጃው መድረክ ላይ የተሰበሰቡ የሚላቀሱት ሰዎች የሚያነሱትን ሐሳብ ከብሶት ከተንኮል ከሆነ ነገር ከተጎጅነት ከብሶተኝነት ፖለቲካ የዘለለ ነገር እንደማያወሩ ይታወቃል። እነሱ ያንን ነገር የሚያወሩት ለምን እንደሆነ ግን መረዳት ያስፈልጋል። ለአንተ አዝኖ አይደለም። ስለ ሰራተኛው ደሞዝ ጭማሪ ሲያወራ ሰራተኛው እንዲማረር፣ ስራ እንዳይሰራ፣ ሀገር እንዳትቀየር፣ ማህበረሰቡ ተገቢውን የሆነ አገልግሎት ከሰራተኛው እንዳያገኝ፣ ከዚያ በኋላ የመረጠውን መንግስት እንዲጠላ ህዝቡ በህዝብና በመንግስት መሃል መተማመንና ልዩነት እንዲፈጠርና እንዲሰፋ አስበውና አቅደው ነው የሚሰሩት ይሄንን እንጂ ለአንተ ደሞዝ ጭማሪ እንዲጨመር ለልጆችህ የምትገዛው ልብስና ምናምን አቅርቦት እንዲስተካከል አስበው አይደለም። ጀዋር መሐመድ ሪከርድ እየተደረጉ ለሚላኩለት ቪዲዮዎች እንደዚህ ተቸግሬያለሁ ብላ አንድ እናት ለምትልክለት ቪዲዮ እስኪ ዳቦ ግዢ ብሎ $1 አይልክም። የሷን ለቅሶ ሚዲያ ላይ አውጥቶ በማህበረሰቡ ለቅሶ ኪሱን የሚሞላ በማህበረሰቡ ችግር ሆዱን የሚሞላ ከዛ ችግር ውጪ ሌላ ሐሳብ ማመንጨት የማይችል ሰው ነው ጀዋር መሐመድ ማለት። ስለዚህ እሱ ያን ለምን እንደሚያወራ መረዳት ያስፈልጋል። ለኔ አስቦ ነው ወይ ማለት ያስፈልጋል። እሱ እንደፈለገ ቫኬሽን ቆይቶ ቤተሰቦቹ ጋር ቆይቶ ከዚያ በኋላ ህዝብን ለማማረርና ለማሰቃየት እንደገና ወደ ፖለቲካው ልመለስ ብሎ ወደ ሚዲያ ይመጣል። እኔ እናንተ እዚህ ቁጭ ብለን እንዲህ ከሆነሃል፣ እንደዚህ ተደርገሃል፣ የኑሮ ውድነት አለ፣ ኢንፍሌሽን አለ፣ መንግስት እንዲያደርግ ነው ሲባል ብለህ ጆሮ ትሰጥና ከዚያ በኋላ መማረር ውስጥ ስትገባ ጀዋር መሐመድ ዞር ብሎ አያይም። እሱ ተራራ እየወጣ ነው ያለው፣ እየተዝናና ሃይኪንግ ላይ ነው ያለው። የሱ ብቻ አይደለም፣ የማርገጃው ለቅሶ ላይ የተሰበሰቡ ለቅሶ የሚያረግዱ ሰዎች፣ የከሸፉት የ60ዎቹ ዘመን ፖለቲከኞች፣ የተሸነፉት እነ ልደቱ አያሌው፣ አዲስ ሐሳብ ማመንጨት የማይችሉ እድሜ ልካቸውን ከብሶትና ከተንኮል ፖለቲካ ውጪ ሌላ አጀንዳ የሌላቸው ሰዎች የሚያወሩት ወሬ ለምንድን ነው የሚወራው ብሎ ማህበረሰቡ መጠየቅ አለበት። እነዚህ ሰዎች የተሸነፉ ናቸው። የተሸነፈ ሰው ደግሞ ያንን የብሶት ፖለቲካ ከማውራት ውጪ ሌላ አዲስ አማራጭ ሐሳብ ይዞ መጥቶ የሚወዳደር ሐሳብ ይዞ መጥቶ ከዶክተር አብይ ጋር ወይ ከብልጽግና ጋር ተወዳድሮ ማሸነፍ እንደማይችል ያውቀዋል። ስለዚህ የሚፈልጋትን ስልጣን ማሳካት የሚፈልገው በምንድን ነው? ወይ እንደ ጀዋር መሐመድ የዘርና የብሔር ፖለቲካን በማራመድ አንዱን ካንዱ በማጋጨትና በማጣላት ካልሆነም ደግሞ እንደ ልደቱ አያሌው መንግስት እንዲህ አድርጎብሃል፣ መንግስት እየዘረፈህ ነው፣ ዶክተር አብይ እያጭበረበረህ ነው፣ የኢኮኖሚ እድገት የለም ምናምን እያሉ የለም ያሉትንና የማህበረሰቡ ችግሮች ናቸው ያሏቸውን ነገሮች ብቻ ለማህበረሰቡ እየነገሩ ብሶትን በማንቆለጳጰስ በማህበረሰቡ ችግርና ተግዳሮት ላይ እነሱ የስልጣን ጥማቸውን ማርካት የሚፈልጉ ሰዎች ናቸው። የኑሮ ውድነት ካለ፣ ኢንፍሌሽን ካለ፣ መንግስት የፈጸመው የኢኮኖሚ ማሻሻያ ችግር ካለበት እንዴት ይስተካከል ብለው መፍትሄ አያቀርቡም። እነሱ ያን ችግሩን ብቻ ነው የሚያወሩት። ለምን? የመፍትሄ ሐሳብ የላቸውም። ችግሩም እንዲቀረፍ አይፈልጉም። ሲጀመር ያ ችግር ከተቀረፈ ህዝብን የሚቀሰቅሱበትና የሚያነሳሱበት ነገር እንደው የሚከተላቸውና የሚሰማቸው ሰው እንኳን ቢኖር ማለት ነው ሌላ ሐሳብ የላቸውም። ስለዚህ ያችን እንደ ብሶት የሚቆጥሯትን የህዝቡ ችግር ናት ያሏትን ዕለታዊ ተግዳሮትም ዕለታዊ ፈተናም ዕለታዊ እንቅፋትን ብትሆን ያችን እንቅፋት ያሏትን ነገር ያላየው ህዝብ ካለ እንዲያየው። የኑሮ ውድነቱም እኮ ያልተሰማው ሰው ሊኖር ይችላል። አንዳንድ ጊዜ መንግስትን ደግፎ ምናምን አይ ይስተካከላል እያለ የሚኖረው ሰው በተደጋጋሚ እንዲሆናል ኑሮ ተወዶብሃል እያሉ ሲነግሩት እንዴ ነው እንዴ ይላል ሰው። ያችን ችግር እንደ ብሶት ማራመጃና እንደ ፖለቲካ ማንቀሳቀሻ ቱል ስለሚጠቀሙት ያ ችግር እንዲቀረፍ አይፈልጉም። ግን አዎ ችግር አለብኝ፣ ኑሮ ተወዶብኛል፣ ደሞዜ አይበቃም ምናምን ስትላቸው እንዴት መንግስት ደሞዝ መጨመር እንዳለበት ያ የኑሮ ውድነት እንዴት መስተካከል እንዳለበት መፍትሄ አያወሩም እነሱ። መፍትሄ የማያወራ ሰው ጋር ሄደህ ቁጭ ብለህ የምታዳምጥ ከሆነ አንተም የችግሩ አንድ አካል ነህ ነው። ችግሩን የሚነግርህ ሰው ከሆነ ኦኬ አዎ እንደዚህ ችግር አለብኝ ብለህ አመንክሽ፣ ደሞዝ አይበቃም ምናምን መጨመር አለበት እሺ አለ ኦኬ። ከዛስ እንዴት ይጨመር ስትለው መንግስት የሚሰራውን ቤተ መንግስትና የኮሪደር ልማቱን ያቁም ይልሃል። እንዲህ አይነት ደንቆሮ ቁጭ ብለህ የምታዳምጥ ከሆነ ከሱ አትሻልም ነው። የኮሪደር ልማት የሚሰራበትን መንግስት አቁሞ ደሞዝ ይጨምር ይላል። የኮሪደር ልማት የሚሰራበት ገንዘብ ሲጀመር የመንግስት በጀት አይደለም። ወይም ደግሞ ጠቅላይ ሚኒስትሩ ቤተ መንግስት እየሰራበት ነው እያሉ የሚያወሩት የቤተ መንግስቱ ግንባታ ወይም ደግሞ አንድ ከተማ ነው ጠቅላይ ሚኒስትሩ አብይ የሚገነባው ቤተ መንግስት አይደለም።
አንድ ከተማ ነው የሚገነባው። ያንን በራሱ ዲፕሎማሲ ተጠቅሞ የተለያዩ ተራድኦ ድርጅቶች ሊረዱት የሚችሉ መንግስታት ጋር ተነጋግሮ ከመንግስት በጀት ውጪ ለሀገር የሚጠቅም ግንባታ ትልቅ ከተማ ነው እየሰራ ያለው። ጀዋር መሐመድን እንዴት ደሞዝ ይጨመር ብለህ ስትጠይቀው ምን ይልሃል? ያንን የቤተ መንግስት ግንባታ ያቁም ይልሃል። ከዛስ ያ ቤተ መንግስት የሚገነባበት እሺ ቤተ መንግስትም ነው ብለን ብናስብ የሚገነባበት በጀት የስንት ዓመት የሰራተኛ ደሞዝ ይጨምራል? ዘላቂ የሆነ መፍትሄ የሌላቸው የዛሬዋን የደፏን ብቻ የሚያስቡ የተሻለ እቅድና ዓላማ የሌላቸው የማህበረሰቡ ኑሮ ወደ ተሻለ ነገር እንዲሄድ ሐሳብም መፍትሄም የሌላቸው ቢኖራቸውም ያን መፍትሄ መስጠት የማይፈልጉ ይሄ የኑሮ ውድነት ይሄ የዋጋ ግሽበት ይሄ ኢንፍሌሽን እንዲቀረፍና ማህበረሰቡ በተሻለ ኑሮ እንዲኖር አይፈልጉም። እነሱ እንደማይፈልጉ የምታየው በየቀኑ የሚያወሩት ችግር የሚሉትን ነገር እንጂ ለችግሩ መፍትሄ ይሄ ነው ብለው ሲናገሩ ሰምተህ አታውቅም። ለችግሩ መፍትሄ ምንድነው ስትላቸው መንግስት መውረድ አለበት ይላል። ለምን? እነሱ ስልጣን እንዲይዙ። የዛሬው የኑሮ ውድነት ማህበረሰቡ ላይ ኑሮ ላይ ያለው የኑሮ ውድነት እንዲቀረፍ መንግስት ህዝብ የመረጠው መንግስት መውረድ አለበት። ወዳጄ እኔ እያልኩ ያለሁት በአንተ ችግር፣ በአንተ ፈተና፣ በአንተ ተግዳሮት እነ ጀዋር ስልጣን ለመያዝ ነው እየሰሩ ያሉት እንጂ አንተን ችግር ለመቅረፍ አይደለም እየሰሩ ያሉት ነው። ይሄንን መረዳት ከማህበረሰቡ ይጠበቃል። መንግስት ሌላው አንድ የረሳሁት በእያንዳንዳችን ሁላችንም በመንግስት መስሪያ ቤት ውስጥ ያሉ የስራ ኃላፊዎችም ቢሆኑ ለተለያየ አገልግሎት የተለያየ መንግስት መስሪያ ቤቶች ውስጥ የሚሄደውና የሚንቀሳቀሰው ሰው ሙስናን እና ሙሰኛን የመታገል ግዴታ አለበት። እስካሁን ሙስና እኔ አንዳንዴ እኮ ይገርመኛል። ወንበሩ ላይ የተቀመጠው ኃላፊ እኮ አንዳንዴ ሙስና ላለመቀበል ይቸግራል። ማለት ራሱ ለአገልግሎት የሚሄደው ሰው ገንዘብ ለመስጠት ይቸኩላል። አሁን መንግስት የተለያየ ፕላትፎርም ዘረጋ፣ ስልክ ጥሪ የሚደረግበት መልእክት የሚተላለፍበት እንትን ምንድነው አፕሊኬሽን ሁሉ አዘጋጀ። እዛ ያን አፕሊኬሽን ተጠቅሞ ሙስና ለመዋጋት የሚጠቁመው ሰው ግን ስንት ነው? ስንቶቻችን እንደዚህ አይነት ሙሰኞችን በተለያየ ወረዳዎች፣ ቀበሌዎች ስንሄድ ገንዘብ እንድንሰጥ የሚያስገድዱን ሰዎች አሉ፣ ይታወቃል። ይሄ ግልጽ ነው። መንግስታዊ ሌብነት የለም አልን እንጂ የግለሰቦች ሌብነት የለም አላለም። አለ፣ አልጠራም። ገና ያልጠራው ደግሞ ማህበረሰቡ ተባባሪ ስለሆነ ነው። ቢያንስ እኔ ገንዘብ እንድሰጠው የሚጠይቀኝን ሰው ለመጠቆም እኮ ዝግጁ አይደለም ሰው። ንግድ ፍቃድ ለማሳደስ ሂዶ ያን ንግድ ፍቃድ ለማሳደስ 3 ሳምንት ይፈጅብሃል፣ ካልሆነ እንደዚህ 500 ብር ወይ 5000 ብር ክፈልና በአንድ ቀን በሁለት ቀን ይደርስልሃል ሲሉት እንዴት ብሎ የሚጠይቅ ሰው የለም። የፌዴራል ፖሊስ አፕሊኬሽን አለ። አሁን በቀጥታ የሆነ ነገር መረጃ ተጽፎ እዚህ ወረዳ ላይ የሚል ማስረጃ ትንሽ ተይዞ ለዛ እነዛን ሙሰኞች የሚጋለጡበት ፕላትፎርም አለ። ምን ያርግ መንግስት ከዚህ በላይ? ስንቶቻችን ይሄንን አፕሊኬሽን ተጠቅመን ህገወጥ የሆኑ ሙሰኞችንና ሙስናን ለመዋጋት እንቅስቃሴ አድርገናል እስከዛሬ? እንደዚህ አይነት ነገር አይፈታም፣ እነዚህ ከሙስና አይወጡም፣ ሰጥቼ ብገላገል ይሻላል እያለ ገንዘብ ከፍሎ የሚያሰራ ህዝብ አይደለም እንዴ ያለው? ቢያንስ አንድ ቀን ሁለት ቀን ቢዘገይብኝም ችግር የለም፣ ይሄን ሰውዬ መታገል አለብኝ፣ 5 ሳንቲም አልሰጥም፣ በገዛ አገሬ ላይ ታክስ ከፍዬ ደሞዝ የምከፍለው ሰራተኛ እንደገና ሙስና ሊጠይቀኝ አይገባም ብሎ እስከ ጥግ ድረስ። እኔ እኮ ኃላፊዎቹ ድረስ ራሱ ሙሰኞች ሊሆኑ ይችላሉ አውቃለሁ። ይሄንን ግን መታገል ያስፈልጋል ነው። እኛ ካላገዝ ነው መንግስት ማህበረሰቡ ካላገዘው ብቻውን ለውጥ ሊያመጣ አይችልም። እና ይህንን ማድረግ መቻል አለበት ማህበረሰቡ። በአጠቃላይ መንግስት አሁን ከማህበረሰቡ ሌላ ከህዝቡ ሌላ ከእያንዳንዳችን ውጪ ደግሞ መንግስት ይሄንን አሁን ያለውን የኢኮኖሚ ማሻሻያ ለማስቀጠልና ለሰራተኛው ደሞዝ ተጨማሪ ማድረጉ እንዳለ ሆኖ አሁንም በየመንግስት መስሪያ ቤቱ ያሉ ሌቦችን ማህበረሰቡን እያስመረሩ ሙስና የሚቀበሉ ንግድ ፍቃድ ለማደስ ቲን ነምበር ለማውጣት የሆነ የቤት ካርታ ለማሳደስ የሆነ ነገር ለማድረግ ገንዘብ የሚቀበሉና የሚጠይቁ ህገወጥ ኃላፊዎች አሉ። እነሱን ከማህበረሰቡ ጋር አብሮ ተባብሮ እስከ መጨረሻ የማጥፋት እርምጃው ተጠናክሮ ሊቀጥል ይገባል በዚህ ዓመት የሚል መልእክት አለኝ። ከዛ ሲቀጥል እኔ አሁን የተናገርኳቸው መንግስት ያሉበትን ተግዳሮቶች የኢኮኖሚ ሪፎርም ማሻሻያው ምን ማለት ነው የሚለውን ማህበረሰቡ ማግኘት ያለበትን መረጃ በግልጽ ለማህበረሰቡ ማስረዳት የመንግስት ኮሚኒኬሽን ኃላፊነት ነው። አሁን የመንግስት ደሞዝ ጭማሪ ማለት 161 ቢሊዮን ብር መንግስት ጭማሪ ያደረገ ሲባል ምን ማለት ነው? አሁን የመንግስት ኢኮኖሚ መስሪያ ቤት ውስጥ የገንዘብ ሚኒስትር ውስጥ ገብቶ ያለ አንድ ኃላፊ ይሄንን በዝርዝር ማስረዳት የለበትም ለህዝቡ?
እንዴት ሊረዳውና ሊገነዘበው ይችላል? መንግስት በየዓመቱ ያወጣው የነበረው ገንዘብ ወደ 560 ቢሊዮን ብር እድገት አሳይቷል። አሁን ጨምሯል። ይሄ ገንዘብ ስለተጨመረ ምን ማለት ነው ይሄ የሚለውን ግሮስ ዶሜስቲክ ፕሮዳክት ማለት ምን ማለት ነው? ጂዲፒ ማለት ምን ማለት ነው? ከዚያ በኋላ የነፍስ ወከፍ ገቢ ማለት ምን ማለት ነው? ይህም በግልጽ ለማህበረሰቡ የማስረዳት የመንግስት ግዴታ ነው። ከዚያ ማህበረሰቡ እውነታውን ተረድቶ የተንኮለኞችን መንግስት ያለበትን ተግዳሮት በግልጽ ካስረዳው የኢትዮጵያ ህዝብ ይቀበላል። ግን እነዛ ያወራሉ፣ እነ ጀዋር ይለፈልፋሉ፣ እንደ ኑሮ ውድነት አለ፣ እንደ ችግር አለ ይላሉ። ያ ችግር እንዴት እንደተፈጠረ ደግሞ የእነሱን ተንኮል መንግስት ቀርቦ ያስረዳው እና ማህበረሰቡ እንዴት አይወናበትም? እና በግልጽ ማህበረሰቡ ህዝቡ ማወቅ ያለበትን እያንዳንዷን ነጥብ እየቀረበ ማስረዳት መቻል አለበት። እኔ ዶክተር ለገሰ ቱሉ ይሄንን በደንብ ቢያስቡበትና በየጊዜው የፓናል ዲስከሽን የሚሆን የአንድ ባለሙያ ገለጻ የሚሆን ማህበረሰቡ ግን ግልጽ እንዲሆንለት የሚገባውን ነገር በግልጽ ማስረዳት መንግስት እየሄደ ያለበትንና ያለበትን ፈተና በምን አይነት ፈተና ውስጥ ሆኖ እነዚህ አይነት ጭማሪዎችን እንደሚያደርግ ለህዝቡ ማስረዳት ግዴታ አለበት ብዬ አስባለሁ። በአጠቃላይ መንግስት ያደረገው ለመንግስት ሰራተኞቹ የጨመረው ደሞዝ ጭማሪ ይበል የሚያሰኝ የመንግስት ሰራተኛውንም ሞራል የሚያስተካክልና የሚያረጋጋ ወይም ደግሞ በተወሰነ ደረጃ ትንሽም ብትሆን እፎይ ሊያስብል የሚችል ነው ብዬ አስባለሁ። ግን ይሄ በቂ አይደለም። አሁንም ካለው የኑሮ ውድነትና ፈተና አንጻር በቂ አይደለም። በቂ ያልሆነው ደግሞ ለምን እንደሆነ ለማህበረሰቡ ማስረዳትና ከመንግስት ጎን ቆሞ ያሉበትን ፈተናዎች ከህዝቡ ጋር አብሮ እንዲታገል ማስረዳት አለበት። ማህበረሰቡም ደግሞ የመንግስትን ችግር ተረድቶ መቀበል መቻል አለበት። ሌላ ለኢኮኖሚ እድገቱ ሀገር እያስመዘገበችው ላለው እድገት ማስረጃ የሚፈልግ ሰው ካለ ጀዋር መሐመድ ጋር ሂዶ ይስማ ማለት ነው የምፈልገው። እኔም ለዛሬ የነበረኝን ፕሮግራም በዚሁ ነው ማጠናቀቀው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትዘነጉ። ሁሌም እንደምለው ይህ ሚዲያ መሆን መልቲሚዲያ ማለት እውነትና ኢትዮጵያዊነትን ለማስፋትና ለማጎልበት የሚሰራ የሚዲያ ተቋም ነው። ይህንን ሚዲያ ማገዝ ኢትዮጵያዊነትንና እውነትን ማገዝና መደገፍ እንደሆነ አውቃችሁ በምትችሉት አቅም ሁሉ ቻናላችንን እንድትደግፉ አደራ ማለት እፈልጋለሁ። በሱፐር ቻትና በሱፐር ታንክስ ድጋፋችሁን ልትገልጹልን ሳፖርት ልታደርጉንም እንደምትችሉ ለማስታወስ እወዳለሁ። አብራችሁኝ ስለነበራችሁና ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።